ሃንግማንን ቀዘንኩባት ነው ማለት አስቀዘንኳት ተጠራዳውባት በሴት ፒስ ብቻ አጫውቻ አሸነፍሽ አሁን ቼልሲ ደጋፊዎች ትማራላችሁ አትማሩ እርግጠኛ ኩኩሬላ ስለሌለ እንትና ስለሌለ ሪስ ጄምስ ይችላልና በሴት ፒስ ብቻ ጨዋታ ዘንድሮ ብቻ አሸነፍኩ ተከላክሎ ወኔ ማን ያለው በሚለው ጨዋታ አንለባሩ አሸነፍኩ ከፍተን እንጮት ምናምን በሚለው ጨዋታ በሜዳ 3-2 አሸነፍኩ ገባርለ 11 ጨዋታ ፕሪሚየር ሊግ ላይ ማሸነፍ ሳትችል አሁንም ልዝትብኝ ነው አታፍርም ሊም ሮዚኔር ማለት አሰልጣኛቸዋለም ልክ እንደናንተ ደጋፊ ነው በቃ ደጋፊ ነው ገባር ዝም ብሎ ይዝታል ይለጠለጣል ምን ሆነ ነው እኔ የሰጠው እድል እንጂ እኮ እድል መፍጠር ራሱ አልቻልከም አባቴ ምን ሆነ ነው ኮል ፓልመር የት ነበረ ቀይ ስለወጣብሽ ነው እንጂ ታሸንፊ ነበር ዱቄት ለምንድነው ዝም ብሎ ቀይ የሚወጣብሽ ተጫዋቾችሽ አህያ ስለሆኑ ማሰብ ስለማይችሉ አባቴ ይሄ ሪያሊቲ እኮ ነው 7 ቀይ ዘንድሮ ጠጥተሻል ገባር የቼልሲ ቲክቶከር መተ ይቅርታ እንድትል ነው ፈልገው ካሁን ባላ እንዳታወራ ዳይሰለችም ዝም ብለህ ትገረፋለህ እስክትቀዝን ድረስ ነው የገረፍኩ እንዳረሰው we are the gunners አርሰናል ሚዜ ነው እንዴ ወፍ ጭራሽ ሚዜ አይደለም ይወላችሁ አርሰናል በአመት 2 ጊዜ ያገባል 2 ጊዜ ማለት ነው ሁለቱንም ደግሞ የሚያገባው ማለት ነው ቼልሲ ነው በቃ ቼልሲዎች ፎጣጣሉ በሰሚላ ፎጣጣሉ አርሰናልና ቼልሲ ባዶ ለባዶ ተለያይተው በመለያ የማዕዘን ምት አርሰናል 2-1 አሸንፏል መሪነቱን ማስፈቷል ወደ ላይ ይወጣችሁ በጣ ቁጥር ንፋሱ ይበረታል በጣም ቴንሽን የሞላባቸው ጨዋታዎች እየተመለከትን ነው ግን ሚኬል አርቴታ በቃ ቼልሲ ያለው የበላይነት ያስደነግጣል ረጅም የበላይነት ነው ያለውና አርሰናል አሸንፏል ለማንኛውም ይመቻችሁ የቆመ ኳስና አርሰናል ባልና ሚስት ሆኗል ያራዳ ልጆች ዋትኤቨር ዘዌዘር ሚሊዮን ዋትኤቨር 3 ነጥቡን አምጣው ሆኗል ያራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ተቷል አርሰናል ያራዳ ልጅ ነገሮች እየመረሩ ሄዷል አሁን 5 ነጥቡን አስጠብቋል ማለት ነው ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ አሊሰን ቤከር ነበረው ማንቸስተር ሲቲ ሲበላ ኤደርሰን ነበረው አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው ዛሬ ሲያስታውሰን የነበረው ራያ ማለት ነው አውጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ ያረጉ ያሉት ግስጋሴ ያስቀጥለዋል ማለት ነው ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ በደም ሼር ኮፕሊንክ ይደረግ ይመቻችሁ እኔ ምላችሁ ጋይስ አንድ ጥያቄ ነበረኝ አርሰናል ጨዋታ ሲኖረው ማል ሜዳው ያን ያህል ያስፈልጋል አስፈላጊ ነው ጥግጥጉን ነው ጨዋታው እንዳለ ማሉን ምንም እንጃኒ ኳሱን ጥግጥጉን ነው ኮርናውን ነው ካልሆነ ወይ ማሉን ለገበሬዎች ሰጥቶ በመስኖ ማለት ነው እሺ የቅዘኑ ነገር እንዴት ሆነሽ ረሳሽ ቼላው ምንድነው ቀዝናለና ያካርሽ ቢያንስ እንኳን አትሸኑ ፋሚሊ ቪክቶር ዮኬሬሽ መቼ ነው ለአርሰናል ወሳኝ ጎል የሚያስቆጥረው ይሄን ስል የአርሰናል ደጋፊዎች ቀጥታ ይችላልላችሁ ግን እንደምታውቁት አርሰናል ቪክቶር ዮኬሬሽን ያስፈረመው በቸገረው ሰዓት ለአርሰናል ጎል አስቆጥሮ አርሰናል 3 ነጥብ ማግኘት እንዲችል አሸናፊ ማድረግ እንዲችል ተብሎ ነው የመጣው እንጂማ ሁለተኛ ጎል ሶስተኛ ጎል አራተኛ ጎል ቢቆጠር ምን ዋጋ አለው ያን እኮ እነ ካሃቨርት ያደርጉ ነበር አሁን እኮ ከሱ ይልቅ እነ ቲምበር እነ ማጋሌሽ አርሰናልን በቸገረው ሰዓት ይዘውት እየወጡ ነው ሌላ ቆንዶ ማፎካከር አለ ሴስኮን እዩት ሴስኮ እያስቆጠረ ያለው ጎል አርሰናል ማንቸስተር ዩናይትድ በፈለገው ሰዓት ነው እየደረሰ ያለው በጨነቀው ሰዓት ወይ አሸናፊ ያድርጓል ወይም አርሰናል ማንቸስተር ዩናይትድ ሊሸነፍ ሲል አቻ ያስወጣዋል እንደዚህ አይነት አሁን በቸገረው ሰዓት አርሰናል ካልደረሰ ቪክቶር ዮኬሬሽ ምን ዋጋ አለው ለምን መጣ ይሄንማ እኮ እነ ቲምበር እነ ማጋሌሽ እነ ሃቨርት እያደረጉ እኮ ነው ሊጉን ከዚህ በፊት ያውቀዋል አንዳንዴ አሁን አርቴታ ለሱ የሚመቸው ሁኔታ መፍጠር አለበት ብያ ግን አንዳንድ ደግሞ የሱ ችግሮች ናቸው ኳስ ሲይዝ ድንግርግር ይላል እባብ የሰጡት ነው ይመስል የሆነ ካካ ይመስል ዝልል ይላል ድንግርግር ይላል እና በተፈለገ ሰዓት አሁን እኮ ጥያቄ የተነሳም ያለው ነው እኮ አርሰናል በማሸነፍ ውስጥ እየሄደ ነው ግን የሆነ ቀስ ይቸግሮስ ዛሬ እኮ ቲምበርና ያ ኦንጎ ሳሊባ ምን ያስቆጠሩት ጎል እኮ እሱ ነበር ማስቆጠር የነበረበት አሁን ምንም አይመለከተም ልትችላላችሁ አንዳንድ አላችሁ ግን ያው
ማውራት ስላለብን ነው የሚመለከታቸው። ያው እንደው የተረዳችሁ ሰዎች ካላችሁ ግን በዚህ ሐሳብ ላይ ኮሜንት ብትሰጡ በጣም ደስ ይለኛል። ምክንያቱም አንገብጋቢ ነው። ጎል ያስፈልጋል፣ ጎል አግቢ ያስፈልጋል። ሁሌ እንደዛ አይኖርም። ሲቸግረው ይዞ መውጣት አለበትና እኔ ይሄን ነው የማስበው። እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ